የኤቢ ወላጅ አባቷና እንዲሁም ደግሞ የወለዳት አባቷ ሰተት ብሎ መጣ። ደረጀ ወላጅ አባቷ እንዳልሆነ የተረጋገጠበት ትልቅ ቅሌትና መርዶ ተፈጠረ። ወይዘሮ ማርታ የኤቢን አባት በድጋሚ ሲመጣ የማርታ የድሮ ባሏ ሄዳ ጥምጥም ብላ እያለቀሰችና የከፋትን ነገር በሙሉ ስትነግረው የአቢጌል አባትም ደግሞ እስከ ዛሬ ድረስ አባትሽ ደረጀ ነው፣ የመጀመሪያ ልጃችን ነሽ እያለች ስትላት የነበረው እሱም ደግሞ ሰተት ብሎ ማርታ እኔና አንቺ ብዙ ነገር አሳልፈናል፣ ብዙ ታሪክም ውጣ ውረዶችን አይተናል። አሁን ላይ ግን አንድና ብቸኛዋን ልጄን አቢጌልን እፈልጋለሁ። እስካሁን ድረስ እኔ አንቺን ትቼ ከሀገር መውጣቴ ለስራ ጉዳይ ቢሆንም በመካከል አቶ ደረጀን ወደ ህይወትሽ አምጥተሽ አግብተሻል። አሁን ላይ ደግሞ የልጄን የማግኘት መብት አለኝ። ስለዚህ አንቺን ፍቃደኛ ከሆንሽ ተመለሽና ያቋረጥነውን ፍቅርና ህይወት አብረን መኖር አለብን ብሎ ሲላት የኤቢዬ አባት እሱማ በጭራሽ ሊሆን አይችልም፣ ከደረጀ ጋር በጣም ብዙ መከራና ስቃዮችን አልፌያለሁ። የዛኔ አንተ አቢጌልን አስረግዘኸኝና ጽንስ ተሸክሜ እየኖርኩ ሳለ አንተ ግን ትተኸኝ እና ከርተኸኝ ወደ ውጭ ሀገር ሄድክ። እኔም ወዲያውን አቶ ደረጀን አገባሁኝና አቢጌል የመጀመሪያ ወይንም የበኩር ልጃችን እንደሆነች 100% አሳመንኩት። ደረጀ በጣም የዋህና ምስኪን ከመሆኑ አንጻር አቢጌል የመጀመሪያ ልጅ እያለ ተቀበላት። አሁን ላይ ግን አቢጌል አንዳንድ ነገሮችን ካላወቅኩኝና አንዳንድ ነገሮችን አውቄ የተፈጠረው ነገር ይፈጠራል እንጂ እዚህ ቤት ሰላም ምንድን ያረገዘችው ዳጣ ምንድናት? እማዬን ይሄን ያክል ደብቀው እያሰቃዩ ያላት ለምንድን ነው? አባዬስ በተደጋጋሚ እኔን የሚጠላኝ ለምንድን ነው? እያለች ብዙ ጥያቄዎችን አቀረበች። ዳጣም እንግዲህ አቢጌል ያቶ ደረጀ ልጅ እንዳልሆነች ሰተት ብሎ ወላጅ አባቷ ሲመጣ በጣም ደነገጠችና አባዬ እስከ ዛሬ ድረስ እኮ አቢጌል ስታሰቃየኝ ስትደበድበኝና ስትመታኝ እህቴ ናት ብዬ ሁሉንም አምኜ ተቀብዬ ነበር። አሁንማ እህቴ ካልሆነች በትንሽ በትልቁ እንድትደበድበኝና እንድትቀጠቅጠኝ አልፈቅድላትም። ምንም ቢሆን እኮ ኤቢና ውሃዬ እስካሁን ድረስ እኔ እህታቸው መሆኑን ሳውቅ ሁሉንም ነገር ይተውታል፣ ወደ ነበርንበት አንድ ላይ እንሆናለን እያልኩ ሳስብ ነበር። አባዬ እማዬ ይሄን ነገር ያደረገች አትመስለኝም ነበር። አየህ አንዳንዴ በህይወትህ አንተ ስህተት የሰራኸው ነገር ዛሬ ላይ ያቃጥልሃል። ስለዚህ እኔም ከሰላምዬ በመወለዴ ልታፍርብኝና ልትጨነቅብኝ አልፈልግም ብላለችው ዳጣ። ማርታ ይሄን ታደርጋለች ብዬ በፍጹም አልጠብቅም ነበር። አንድ ጊዜ እኮ የቀን ጎደሎ አያጋጥም። የቀን ጎደሎ በህይወታችን ያጋጠመን እንደሆነ እድሜ ዘላለማችንን በስቃይና በፈተና እናልፋለን እያልክ ስትጨናነቅና መከራህን ስትበላው የነበረው አባቴዋ ዛሬ በደስታና ደስ በሚል ነገር እውነታውን ስነግርህ አንተ በህይወትህ ብዙ መከራና ፈተናዎችን አሳልፈሃል። ዛሬ ላይ ግን ከምነግርህ በላይ አንተ እኔም በመውለድህና የሰላምዬ ልጅ በመሆኔ ልትደሰትና ልትኮራ ይገባሃል ብላ ዳጣ ብትደነግጥም አባቷን ለማጽናናትና የተፈጠረውን ነገር አምና ለመቀበል ቢያቅታትም ዳጣ አባቷን ግን ካለበት ስሜትና መጥፎ አመለካከት ተመልሶ በጥሩና በደግ ነገር እንዳስብ አገዘችው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደርጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። ወይዘሮ ማርታ የድሮ ባሏን ወይንም የአቢጌልን ትክክለኛና ወላጅ አባቷን ስታገኝ ጥምጥም አድርጋ አቀፈችው። አቢጌል ደግሞ
እስከ ዛሬ ድረስ ዳጣን ለመጣል እንዲሁም ደግሞ አቶ ደረጀ እያንዳንዱ የሰራቸውን ሚስጥር ለቃቅማ ለመዘርገፍ ስትሮጥ እንዲሁም ደግሞ ናታንን እያጨናነቀችና አስገድዳ ቀለበት ታደርግልኛለህ እያለች ስታጨናንቀው የነበረችዋ አደገኛና ከባድ ሴት እንዲሁም ደግሞ ሰራተኛቱንም አዲሷንም ለዛ ሆነች ሰላምዬን በተደጋጋሚ እኔን የምቆጣጠራችሁ እዚህ ቤት የምታደርጉትን ነገር በሙሉ በተለይ ሰላምን ያረገሽውን እንዲሁም ደግሞ ከዳጣ ጋር ያላችሁ ቅርርብ ምንም ደስ አይልም እያለች እየተከታተለችና እያሰቃየቻቸው የነበረችው አደገኛ ሴት ዛሬ ላይ ደም እንባ እያነባች ትገኛለች። እናቷን በጣም በጣም ከሚባለው በላይ እማዬ አንቺ በጣም ራስ ወዳድ ነሽ። እኔ እኮ አባዬ እንዲሁም ደግሞ እዚህ ቤት እየተሰራ ያለውን ድራማ ፈልፍሌ አውጥቼ እውነታውን ለማጋለጥና እንዲሁም ደግሞ አንቺ ላይ የሚጫወቱብሽን አስመሳይ ሰዎች እነግርሻለሁ እያልኩ ሳስብ አንቺ ለካ ደረጀ ወይንም አባዬ የኔ አባት ሳይሆን በድብቅ ከሌላ ሰው እንደወለድሽ ባቅ ኑሮ ይሄን ሁሉ መንገድ አልጓዝም ነበር። እንዴት አስቻለሽ? ለእኔ እንኳ ለምንድን ያልነገርሽኝ? ይሄን ሁሉ ጊዜያት ለካ እኔን ያልወለደኝን አባቴ ነው ከማንም በላይ አንቀባሮና ፍቅር ሰጥቶ ያሳደገኝ ብላ ስትጨልል አዲሱ የኤቢ አባት እንግዲህ በጣም ተገረመና የኔ ልጅ ኤብዬ በሰዓቱ እናትሽ ጋር ለመግባባትና በጣም የስራ ጉዳይ ወደ ውጭ ሀገር ስጠራ የማልቀርበት ነገር ነውና አብረን እንሄድ ስላት እምቢ አለች። ወዲያውኑ ስለተናደደችብኝና ስለተቆጣች እናትሽ ደግሞ ደረጀን አገባች። በሰዓቱ ከኔ ጋር ለረጅም ጊዜ ቆይተን ነበር። ስለዚህ አንቺን ጸንስሳ ነው ወደ ደረጀ ጋር የተጋባችው እያለ በጣም መናደድ ጀምረና ወይዘሮ ማርታም የልጅነት አለሟና ፍቅሯ ስለሆነ ሂዳ ስትጠመጠምበት አቶ ደረጀ ያናደደውና ያቃጠለው ነገር ቢኖር እኔ እኮ ባለፈው በድንገት ብሞት እኔ ማርታን ከድቻታለሁ። ከሰላም 2 ልጆች ወልጃለሁ። ዳጣ የሰላም ልጅ እንደሆነች እንዲሁም ደግሞ የተረገዘው ጽንስ የኔ እንደሆነ መቼ ነው ምነግራት? ይሄ ሳስብና ስጨናነቅ ሞትን መርጬ ነበር። እኔ ብሞት ህይወትሽን ትቀጣያለሽ፣ ሌላ ሰው ታገቢያለሽ ስላት በጣም ተቃይራ ነበር። ለካ ሰው ይህን ያህል አስመሳይ ነው። እኔ ብቻ ነኝ ስህተትና ወንጀል የሰራሁት እያልኩ በጣም ሳዝንና ራሴን ጥያቄ ውስጥ ሳስገባ ነበር። ይለያል ዘንድሮ። እውነት ለመናገር እኔ ይህን ሁሉ ፈተና መሸከም ያቅተኛል፣ ይህን ሁሉ ነገር አምኖ መቀበል በጣም ይከብደኛል እያለ አቶ ደረጀን መቃጠል ጀመር። አባዬ እስከ ዛሬ ድረስ እኔ ልጅህ መሆኔን ካወቅኩኝ ሰዓት ጀምረህ አንተ ግን ለማርታ ለመናገር በጣም እየፈራህና ብዙ ውሸቶችንና ብዙ ማስመሰሎችን ስናደርግ ነበር። ዛሬ ላይ ግን አባዬ እኩል የሚያደርጋችሁ ነገር ተፈጠረ። እኔ አንተ ልጅ ነኝ፣ ኤብዬ ደግሞ የትዬ ልጅ ናት። ስለዚህ እኔ ያው እንደ እህት አድርጌ ነው ማስባት። እስከ ዛሬ ግን በናታን ስትቀና እኔን ስትጠላኝ የሲሳይ ልጅ ነሽ እዚህ ምን ታደርጊያለሽ እያለች ያን ሁሉ ነገር ስታደርገኝ አባዬ በሆነ ጊዜ እህቷ መሆኔን ስታውቅ በቃ እንዲህ የክፋትና የመጥፎነት ድርጊት አታደርግብኝም ብዬ በተስፋ እየጠበቅኩ ነበር። ለካ እሷም ለነገሩ አልፈርድባትም። አሁን እኮ ነው ያወቀችው። እኔስ ለራሱ ወደዚህ ቤት ስመጣ አንተ አባቴ መሆንህን እንዲሁም ደግሞ እናቴ በህይወቴ እንዳለች ምንም የማውቀው ነገር የለም። ኤብዬ ከእስከ ዛሬው በላይ ዛሬ በጣም አሳዘነችኝ። አባዬ አንዱ ለታዋልልኝ አለችው ዳጣ። ምንድን ነው? ምንም ቢሆን ኤቢ አልፈልግህም፣ አንተ አባቴ አይደለህም ብላ እስካልከዳች ድረስ የአባትነት ፍቅር እንድታጎልባት አልፈልግም። እንደውም ከእስከ ዛሬው በላይ ልትንከባከባትና ቦታ ልትሰጣት እፈልጋለሁ ብላለችው። ወይኔ ዳጣ አምኖ ለመቀበል አቃተኝ። ኤቢዬ እኮ ከምወድላትና እጅግ በጣም ጥንካሬዋ በጣም ያስደስተኛል። አንዳንዴ ድርቅናዋና በማይመለከታትና በማይሆንበት ቦታ ላይ ብትገባም በጣም አስተዋይና የበኩር ልጅ እያልኩ እያሰብኩ ነበረ። ግን በማርታ ይህን ያክል ምስጢር ደብቃ ይህን ያክል ጊዜ ትቆያለች ብዬ አላሰብኩም ነበር። ተው እንጂ አባዬ፣ አንተስ ቢሆን ይህን ያክል ምስጢር ደብቀህ
እኔ እንኳን ካወቅኩኝ ጀምሮ ልጄ ናት ብለህ እኮ አልተናገርክም። ስለዚህ ምንም የሚለያይ ነገር የለውም እና እማዬም ቢሆን ያንተን ነገር ብትሰማ ምን ያህል ልቧ እንደሚሰበር አስበው። ስለዚህ መረዳት መቻል አለብህ ብላ ዳጣም አባቷን ለመናገር ሞከረች። አቶ ደረጀም የኤቢን የድሮውን አባቷን ቆይ አንተ ከመቼ ወዲህ የተፈጠረ ነገር ነው? አቢጌልን እኔ ወይዘሮ ማርታን ካገባሁኝ በኋላ አርግዛ የወለደቻት ልጄ ናት፣ አብራኬ ናት ብሎ መከራከር ጀመረ። ሰውዬ አሁን በሰለጠነበት ሰዓት እኔ እናንተ ነገር መመላለስ አንፈልግም። አቢጌልና እኔን እንዲሁም ደግሞ ማርታን የዲኤንኤ ምርመራ መደረግ አለበት። አንተም ማድረግ ትችላለህ። የዛኔ አቢጌል የማን ልጅ እንደሆነች የሚያሳይ ይሆናል ብሎ ድርቅ አለ። ማርታም እንግዲህ እጅግ በጣም በሚያሳዝን ሁኔታ ይሄን ነገር ደብቀዋለች ለአቶ ደረጀ። አቶ ደረጀም በሰዓቱ ሲሰማ እጁን ልቦቹ ጋር አድርጎ ፍጥጥ ድንግጥ ብሎ ቀረ። አቢጌልም እማዬ በጣም ከባድና አደገኛ ሰው ነሽ፣ እንዴት ይህን ያክል ጊዜ አባቴ ወላጅ አባቴ ሌላ መሆኑን እያወቅሽ አቶ ደረጀ ነው እያልሽ ይህን ያክል ጊዜ ስታሳቅቅኝና ይህን ያክል ጊዜ ስታሰቃየሽኝ የኖርሽው ይሄ መቼም ይቅር አይባልም እያለች እናቷ ጋር ከባድ ምልልስ ገጠመች። እናቷም ደግሞ ተይ ኤብዬ የሚጸጽትሽን ነገር አታድርጊ። ደረጀ አባትሽ በመሆኑ ልትደሰችና ልትኮሪ ይገባሻል። እድሜ ዘላለሙን ዋጋና መስዋዕትነት ከፍሎ አሳድጎሻል። አሁን ላይ ደግሞ መወለድ ቋንቋ ነው የሚባለውን አስምረሻዥ አለቻት። አይማዬ በጣም ነው ያሳዘንሽኝ፣ በጣም ነው ልቤን የሰበርሽኝ። አንቺ እንደዚህ ትሆኛለሽ ብዬ አንድ ቀን ማስብ ያላቅ እድሜ ዘላለሜን ዋጋና መስዋዕትነት ስከፍልለት የነበረው ሀሳብ አንቺን እንኳን ሲጫወቱብሽ የነበሩትን ሳላጋለጥና ሳላዋርድ እንደዚህ ራሴው ሰርፕራይዝ ሆናለሁ ብዬ በጭራሽ አላሰብኩም ነበር ብላ ተቃጠለች። ናታንም እንግዲህ የዚህ ቤት ድራማ እጅግ በጣም የሚያሳዝንና የሚገርም ነገር ነው ብሎ ተገረመ። እማዬ ይሄን ያክል ለትዳሯ እየተንሰፈሰፈችና ለትዳሯ ቦታ ያላት ሴትዮ በመጨረሻ እንደዛ አይነት ጉድና ቅሌት መፈጠሩ በጣም ልብ ይነካል ብሎ አዘነ። እንግዲህ ውሃም እየተሰራ ያለው ድራማ በጣም ግራ አጋብቷታል። ዳጣ ምን መወሰን እንዳለባት እዛ ቤት እየተምታታ ያለው ህይወት እንዲሁም ደግሞ ሰላም የተረገዘው ልጅ የዳጣ ወንድም መሆኑን ሲፈነዳ ወይዘሮ ማርታና አቶ ደረጀ ያልተጠበቀ ትልቅ ጦርነት ውስጥ መግባታቸው ነው። አቢጌል ለአንዴና ለመጨረሻ ጊዜ እንግዲህ አባቷ ልጄን ወደ ውጭ ሀገር ወስዳታለሁ፣ ከማንም ካሁን በኋላ አቶ ደረጀ የእንጀራ አባቷ መሆኑ ከተረጋገጠ ልጄ በእንጀራ አባት እንድታድግ አልፈልግም፣ እስካሁን ሴት ነበር ካለች ማርታ። አቢጌል ይሄን ያክል እድሜ ስትኖር አንተ ገና ሆዴ ውስጥ ጽንሱ እንዳለ ነው ከሀገር የወጣኸው። አንድ ቀን እንኳን ልጄ ፈልገ ልጄ ናት ብለህ መተህ ያልጠየቀውን ኤብዬ እኮ አሁን የፈለገችውን መምረጥ ትችላለች። እኔን እናቷን ወይስ አባቷን ወይስ ደረጀን ደስ ያላትን መምረጥ ትችላለች ብላ ስትለው፣ ስሚ ልብስ አይደለም እንደፈለገች የምትመርጠው። እስካሁን ድረስ የእናት ፍቅር ሰጠሻትም አልሰጠሻትም ካንቺ ጋር ኖራለች። ካሁን በኋላ ግን እሰለጠነ ሀገር ልጄ በነጻነት እንድትኖር እፈልጋለሁ ብሎ ድርቅ አለ። አቶ ደረጀ ማመን አቅቶት በጣም ነው የደነገጠው። ዳጣም ለረጅም ጊዜ አቢጌል እኔ እህቷ መሆኑን የምታውቅበት ጊዜ መቼ ነው እያለች ስታብድ የነበረው ዛሬ ሌላ ትልቅ ዱብዳ መጥቷል ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦቼ አመሰግናለሁ። በቀጣይ ፓርት ምን እንጠብቅ? የዳጣና የናታን መጨረሻ ምን ይሆን? ኤቢስ መዳረሻዋ ምንድን ነው? ሰላም አለይኩም ወራህመቱላሂ ወበረካቱ።